አንቺ ከኔ ጋር ማርያምን ኦምፕራን ካደለ ሲሪየስ አሁን ከፍርሃት እንትናችን በስመ አብ ዛሬ እኔ ራሱ ሳየው ማለት ነው ራሴ መቋቋም አቃተኝ። እንኳን አይደለም ሀይሚ ማለት ነው ቤተሰብ በጣም ከባድ ፕራንክ። አሁን በቃ ወይስ መምጣት አልነበረብሽም? ቡቡዬ መጀመሪያ ማብራሪያ ባሰጥ ኖሮ ዛሬ ጉድ ነበር የሚፈላው። ጉድ ቤተሰብ የምሬ ነው። በጣም እኮ ነው የሚከብደው። በኢየሱስ ራሽ ባልጠበቀችው ባላለመችው አይዲያ ነው የመጣው። በነገራችን ላይ ከዚህ በፊት ሶሲን ያው ብዙ ነገር ብላችሁ ነው ኧረ ብሩኬ ምንም ነገር ባይታይ ልጅቷ ራቁቷን ራሱ መታየቱ በጣም አንድ አስደንጋጭ ነው። ሀይሚን አደንቃታለሁ። የምሬ ነው። እኔ ብሆን በኢየሱስ ስም ብስማ ስላልጠበቀሽ መጀመሪያውም ቡቡዬ ራሱ ደንግጧል፣ ራሱ ፈርቷል። ራሱ ብራንኮ አይዲያው ራሱ አስፈርቶታል። ሀይሚ ከመጣች በኋላ እንደው ጠንከር አለ እንጂ በጣም ነው የፈራው ከምነግራችሁ። ምንም ነገር አይፈጠርም። ግን ይሄን ነገር እቤቱ ባያደርገው እሱ አልጋው ላይ የራሱ አልጋ ላይ ባያደርገው በጣም ጥሩ ነው ብዬ አስባለሁ። ምክንያቱም አልጋው ላይ ስላደረገው ደበረኝ። ና ውስጥ ቢሆን በጣም ጥሩ ልጅ ጥሩ ነበር። እውነት የምሬን ነው። እኔ ቫሊው ቅንስ ነው ያደረገብኝ። ፕራንክ ነው አይኖ አውቃለሁኝ፣ ግን በጣም ደበረኝ። ለምን እንደሆነ አላውቅም። ይቅርታ አድርጉልኝ ቤተሰብ ይሄን ነገር ስል ማለት ነው። ቁልፉ እንዲሰጠኝ ነገር ክፍት ቢሆን ግን ሄዳ ቢሆን ግን ሀይሚዬ የእውነት አደጋ ላይ እንደምትወድቅ በጣም እርግጠኛ ነበርኩኝ። እኔ በጣም የተናደደችው እንኳን እሷ እኛ ተናደናል እንዳየሁት ማለት ነው። ቡታጅራ ላይ ፕራንክ አድርገው ነበረ። እኔ እንዳንተ ጠንካራ አይደለሁም ብላው ነበር። እንዴት እንደመበቀልሽ ቆይታ ያለሽ ብሏት ነበረ። እንግዲህ የዛ በቀል ነው። ምንም ማለት አንችልም ቤተሰብ እንደዚህ ለብሳ ምንም ነገር አልተፈጠረም ብሎ ማሰብ በጣም ነው የሚከብደው ለፍራንክ ለሚደረገው። እኛ ያው መግቢያ ሰርተው ስላየን ነው እንጂ መግቢያ ባይሰሩ እኛ ራሱ በጣም እንጠራለን። አዎ እንዴ ብትነሽ ይሻልሻል ሶስዬ ማለት ነው። ብትነሽ ነው የሚሻለው። አንድ ጸጉርሽን ነጭታ ቁጭ እንዳታደርግሽ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ። ውድና የተከበራችሁ የጨረቃ ፋሚሊ ጨረቃዎች ጠፍተው እንግዲህ ይኸውላችሁ እንደዚህ አይነት አደጋ ሲፈጠር አደጋውን ከካሜራ ጀርባ ጨርሰውት ከዛ በኋላ ሲስማሙበት ነው ቪዲዮ ወደዚህ የሚመጣው። ይሄ ቪዲዮ እርግጠኛ ነኝ ሀይሚና ብሩኬን በጣም ብዙ መስዋዕትነት አስከፍሏቸዋል። በጣም ብዙ ይሄ ነው ሊባል በማይችል መሰረት ምክንያቱም ቪዲዮውን አይታችሁ እኛ ለራሳችን እኔ ለራሱ በጣም ብዙ ነገር ነው የተሟገተኝ ማለት ነው። መግቢያ ላይ እንኳን እንደዛ ማብራሪያውን ሰርቶ እንደዛ ማብራሪያውን ተናግሮ ረበስማ ማመን ያቃተኝ። ምክንያቱም አይኖ ይስሩ ፕራንክ ነው ምንም ማለት አይደለም። ልጅቷም ያው የሚያውቀው ብሩኬ የሚያውቀው እሷን ብቻ የሚቀርበው እሷን ብቻ ስለሆነ ነው። በነገራችን ላይ እንዳትፈርዱበት ውድ ቤተሰቦቻችን። ግን ያው እውነቱ ቁም ነገሩ ያው ሀይሚ ናት፣ ምንም ጥርጥር የለውም። ነገር ግን በዚህ ፕራንክ ውስጥ ማለት ነው እኔ ልናገር የምፈልገው ነገር አንደኛ ብሩኬ ቤቱና የራሱ አልጋ ላይ እንደዛ ባያደርገው በጣም የተሻለ ነው። መኪና ውስጥ ቢያደርገው፣ ምክንያቱም ፕራንክ መሆኑ ካልቀረ እንደዚህ ማለት በጣም ነው የደበረኝ። አልጋው ላይ እንዴት ያደርጋታል? ምክንያቱም የልጅቷን ጥላቻ አይደለም ተማንም ምንም አያንሳትም፣ ምንም እንትን አትልም። ግን በዚህ ልክ ደግሞ ከሴት ልጅ ጋር መቀራረብ ይደብራል። ማለት ብሩኬን የምናውቀው ኮስተር በማለቱ ራሱን በቃ አይደለ ሲሪየስ በሆነ መልኩ ነው። የፈለገ ነገር ጓደኛው ናት ወይም ደግሞ አክስቷ አይደለች ማለት እንዴ እሱ አልጋ ላይ ክላሱ ቤቱ ወስዶ እንደዚህ ማድረጉ በጣም እውነት ለመናገር ልብ ያማል። ይሄንን ስናገር ብሩኬን እንዲሰዱት ብሩኬን የሆነ ነገር እንድትሉት ፈልጌ አይደለም። እውነታውን ይሄ የምናገረው ማለት ነው። ምክንያቱም ቤቱ አልጋው ላይ ማድረግ በፍጹም አልነበረበትም። ቤቱ ጠባብ ነው፣ መቀመጫ የለም። ለምን ወንበር ላይ ቁጭ አትሉም ስትላቸው መቀመጫ የለም ብለዋል። እና መቀመጫ ባይኖርም ቢያንስ እንኳን ከላይ ቁጭ ብትልስ። ሲቀጥል ደግሞ አለባበሷ ራሱ በእንደዚህ አይነት ጉዳይ ላይ የሚያስጣጣ
አይነት ስታይል ነው ያለው እና በጣም ከባድ ነበር። ከባድ የሚባል ፕራንክ አልችለውም፣ እኔ እንዳንተ አይደለሁም አልችልም ብላ ነበር ሀይሚ ቡታጅራ ላይ ሰምታችሁ ከሆነ ፕራንክ ሲያደርጋት ብሩኬ። ነገር ግን ያው እንዳይሆን ሆኖ ችለው አልፈዋለች። እንደውንም እሱ ኢንስታግራም ላይ ደባሪ ነገሮችን ሲፖስት እሷ ያደረገችው ነበር ይመስለኝ። እሷ ደግሞ የሚያዝናና ነገር ነበር ፖስት የነበረው። በነገራችን ላይ ግን በሩ ክፍት ቢሆን እርግጠኛ ነኝ ጥላ ነበር የምትሄደው ሀይሚ ማለት ነው። ኖ በጣም ከባድ ነበር። ብቻ ግን አለፈ። እንኳንም ደግሞ ግን ሰምታችኋል ማብራሪያውን በጣም አብራርቶ ሶሲም እንዲሁ ዩቲዩብ ቻናል እንዳላት አብረው እንደሚሰሩ። በነገራችን ላይ ይስሩ፣ መስራት አለባቸው እነዚህ ልጆች መስራት አለባቸው። ፍቅር ብቻ ምንም ጥቅም የለውም። ሁለቱ ብቻ ሲመጡ ያው እንደምታዩት ነው፣ ብዙም እይታ የለውም። ስለዚህ በእንደዚህ አይነት መልኩ መስራት አለባቸው። እንደገናም ደግሞ በእርግጥ ይሄንን ፕራንክ አልደግፈውም። ወይ በጣም ነው ስሜት የሚጎዳው። እውነት እንደ ሴት ሆናችሁ ስታስቡት ፍቅረኛችሁ ከአንድ ሴት ጋር ከማጠብቁ ሴት ጋር እክላሱ አልጋው ላይ እንደዚህ ሆኖ ስታዩ በጣም ነው የሚያመው። በጣም ግን ደግሞ ያው ፕራንክ ነው በቀላሉ ብሎ ተናግሯል ብሩኬ። ስለዚህ ብሩኬ ምንም ልትሉት አትችሉም። ምንም የሚመጣበት እሱ ፕራንክ አደጋ ነው። በቃ ተናግሯል። እኔ በከባዱ ነው የምመጣው፣ ተይ አትነካኪኝ ብሏል። እሷም ደግሞ የምትመጣበትን መንገድ ስለማታውቁ አሁን ዛሬ ልጅቷን ፎቶ መዘቅዘቅ መስደብ ምናምን አያስፈልግም። ምክንያቱም ነገ ሀይሚ በምን እንደምትበቀሉ አታውቁም። እውነት አሁን ማለት ነው እግዚአብሔር ምስክሬ ነው። ብሩኬን ታላሳበደችው ትጠብቁኝ። ሀይሚ እሷን ስለማታውቁ ነው። መጀመሪያ ትነካካለች፣ እሱም ይነካካል። አሁን ደግሞ ብሩኬ ራሱ የፕራንኩ እንትን ሆኗል። በቃ የፕራንክ አለቃ ሆኗል እሱ ራሱ። እሷን ብድሯን ስለምትመልስ ቤተሰቦች እናንተ ለአንዱ መወገን የለባችሁም። ሁለቱ አንድ ናቸው። እናንተ ለአንዱ መወገናችሁ ቁጥር ማለት ነው ለምን ብሩኬ መሆን ባላረግ ኖሮ የሆነ የጸጽተዋል። ታውቃላችሁ ነገ ሀይሚ ትደግመዋለች። ሀይሚ የምትደግመውን ነገር እናንተ ማበረታታት። ምክንያቱም ይህ ፕራንክ ነው አንድና አንድ። ግን እኔ እዚህ ጋር ብሩኬና ሀይሚ ቃል እንዲገቡ የምፈልገው ነገር የፈለገ ነገር በፕራንክ የፈለገ ነገር ሊፈጠር ይችላል። ኩርፊያ፣ ጸብ ምናምን በፍጹም ይሄ በመካከላቸው እንዳይኖር። ይሄ ነገር ካለ ደግሞ እንደዚህ አይነት ነገር ጭራሽ አይስሩ። አፕሬሲስ አናረጋቸውም፣ አናበረታታቸውም። ግን ይህን ነገር ቃል ተገባብተው ለራሳቸው ፕራንክ ሲባል ፕራንክ በቃ ወዲያው ቶሎ ከስሜቱ ላይ ወጣ ይቻላል። በዛን ሰዓት ወዲያው ይቅርታ ተባብለው ወዲያው ላይነጋገሩ ይችላሉ፣ ሊውሉ ሊያድሩ ይችላሉ። ነገር ግን ጭራሽ ተጣላን ተኮራረፍን እንደዚህ ነው ላይሉ ይሄ ቃል ይገባሉ በቤተሰብ። ከዛ ውጪ የፈለጉትን ነገር መስራት መብታቸው ነው። አሁን ሀይሚን በምን አይነት መልክ እንደምትበቀል ስለማታውቁ እች ልጅ ሶሲን አትስደቡ። ዛሬ ብሩኬ እንዲህ ማድረጉን አለም ማየት ያለባችሁ። ነገ ምን ይመጣበታል ያንን ነው ማሰብ ያለባችሁ። ምላሹን ነው የሆነ ነገር ሲደረግ ምላሹ ምንድነው ነው ማለት ያለባችሁ። ከዚህ በላይ ደግሞ እርግጠኛ ነኝ እኔ ገና ከሆኑ ፈርቻለሁ። ማርያም ፈርቻለሁ። አዛን አለብኝ። ቆይ ከአዛን በኋላ እንገናኝ። አዛን ብሎብኝ ነው ውድ ቤተሰቦቼ። እና በጣም በከባዱ እንደምትበቀለው እናንተ ምሶን ነው ማሰብ ያለባችሁ እንጂ የተፈጠረው ነገር በጣም ነው የሚከብደው። ብሩክ ጋር ብዙ እንትኖች አሉ፣ ክፍተቶች አሉ። ምክንያቱም አንደኛ ይሄን ፕራንክ ቤቱ ማድረግ አልነበረበትም። ቤቱ መኪናው ላይ ይበቃል። ሲቀጥል አልጋው ላይ ማድረግ አልነበረበትም በፍጹም። ሲቀጥል ደግሞ ከሀይሚ ጋር በጣም ትግባቢያለሽ፣ ስሜቱን ታውቂዋለሽ በጣም ምን እንደሆነ። ፕራንክም ቢሆንም የሰው ልጅ ማለት ነው እዚህ ቦታ ላይ እንዴት አድርጓችሁ ውስጣችሁን እንዴት እንደሚያልፍ የሚያውቅ ያውቀዋል። ማርያምን እኔ በጣም ድንጋጤን ስለማውቀው ነው። እና በዚህ ልክ ይህን እያወቅሽ ቢያንስ እንኳን የሆነ አለ አይደል ወጣ ያለ ልብስ እንኳንም ደግሞ ጃኬቱን ለበሽ ራቁትሽን ብታይሽ ደግሞ በጣም የሚያስጠላ ፕራንክ ነው በነገራችን ላይ እግዚአብሔርም በጣም ማለት ነው። ያው እሱም እኮ ፈርቷል ታውቃላችሁ። መጀመሪያ ላይ ፈርቷል። ያው እንግዲህ ቤተሰቦች አይታችኋል። ምንም ነገር የለም ጥፋተኛ እንዳታረጉኝ ኃጢአተኛ እንዳታረጉኝ ብለዋል እኮ ብሩክ የተረበት ብሏል እኮ። ከመጣች በኋላ እንደውም ትንሽ አቅም አገኘ። እንደውም አንድ ጥፊ ስታቀም ሰው ትንሽ በቃ እንትን እያለ መጣ ታውቃላችሁ። ያው ብሩክ በክብሩ አይደራደርም እና ትንሽ ጥፊው ማለት ነው አስደንግጦታል። እንዴት ትመታኛለች እንዴት ምናምን በቃ የሆነ ነገር ፊቱ ላይ ታይቶ ነበር። እና በእንደዚህ አይነት ነገር ውስጥ መጣላት ይመጣል። የሰው ልጅ ፍጹም አይደለም። ውስጡና ላዩ አንድ አይደለም። የሆነ
እንትን ይፈጠርበታል። ለምን እንዲህ ያደረገችኝ፣ ለምን እንዲህ ተፈጠረ የሚባል ነገር ይሰማል። እና ይሄ ነገር በውስጣችሁ እንዳይፈጠር ፈራለሁ እንጂ ፕራንካችሁን ለስራችሁ አሪፍ ነው፣ ግን ደግሞ ለህይወታችሁ ማሰብ መቻል አለባችሁ። ብሩኬና ሀይሚ ማለት ነው። ነገም ወደፊትም መቀጠሉ ስለማይቀር፣ ምክንያቱም ማን ተቃጥሎ ማን ይቀራል? ብሩክን ታያላችሁ። እውነት ጨልሎ በአስፋልት ካልሄደ እኔ መኪናህን ይዘህ እንዳትሄድ ብዬ ነው እኔ የማስበው ማለት ነው። እና ኦ ማይ ጋድ በጣም ነው የሚከብደው እውነት ለመናገር። እኔ እስካሁን ድረስ እኔ እንትኑ አልወጣልኝም። በቃ ማለት አስቤውም አላውቅም። ሀይሚን እንኳን በዚህ ልክ እንደዚህ አልጋው ላይ እንዲህ እንኳን ቁጭ ብላ ሀይሚን አላየናትም። ስለዚህ ሌላ ሰው ደግሞ እንደዚህ ስታዩ ይከብዳል። አይኖ ምንም ነገር የለውም። ያው ብሩኬ ኖርማል ነው፣ ጓደኛው ናት ብላችኋል። ግን የዚህን ያክል ደግሞ ቅርርብነት ትንሽ ይከብዳል ብዬ አስባለሁ። ብቻ አላውቅም እኔ ያው ሰው ማለት ልቡን የሚያውቀው ሰው ራሱ ነው ይባላል። ግን በምን አይነት ጊዜና በምን አይነት ሁኔታ ላይ ከዛ ሰው የሆነ ነገር እንደሚይዛችሁ አታውቁትም። ሳታውቁት ነው እንደዚህ አይነት ነገር የሚፈጠረው። ነገር ግን እኔ እንጃ እሷ እንደዛ ለብሳ እሱ ማለት ያው በእርግጥ ብሩኬ ራሱ ፈርቷል አላያትም ምናምን እንጂ እንደዛ ደረቷን ነፍታ ምናምን ስታስተካከል ልብሷን አልጋው ላይ ውጭ ያላት ጊዜ አስበችሁታል? ወንድ ልጅ ነው ምንም ቢሆን ምንም እዚህ ቦታ ላይ ብሩክ አያደርግም። ጨዋ ነው ምናምን አይሰራም። ጨዋነት ሳይሆን ሰይጣን ነው ይሄ ነገር። እውነት ነው። በዛን ሰዓት የሆነ ነገር በልበል ቢለውስ ምን ይታወቃል? እንደዛ ራቁቷን ተገላልጣ ምናምን። ሴት እኮ ናት። ሴት እኮ አሳሳች እኮ ናት። እውነት ሴቶች እኮ እኛ አሳሳቾች ነን። የምሬ ነው የምላችሁ እግዚአብሔርን። ሴቶች አሳሳቾች ነን። እና ወንድ ልጅ ነው። ወንድ ልጅ እስከሆነ ድረስ አያረግም። ጨዋ ነው ምናምን። ይሄ ጨዋነትን አይደለም የሚገልጸው፣ ሰይጣን ነው። በቃ በዛን ሰዓት በል ያዛት ቢለው አለቀለት። ብሩኬ የዘላለም ጸጸቱን ይዘው ይቀመጣል። ለፕራንክ ብሎ ሌላ ነገር ግልባጭ በሉት እና ብቻ ያው ከባድ ነው። እንደዚህ አይነት ነገር ባትሳፈጡ ይሻላል ብዬ ነው የማስበው። ምክንያቱም ሌላው ሲቀጥል ደግሞ ብሩክ ፍጹምም መበቀል አለብህ። ሀይሚ አይደለችም ይሄን አይዲያ ያመጣችው። የዛኔ የቡታጅራ ከአዋሳ ሄዳ ስትመለስ ፕራንክ ያደረገችውን እሱን በቀል ነው የመለሰው ቤተሰቦች እሱም በቀል ነው የመለሰው። ፍፄንም መበቀል አለብክ። ሀይሚን ብቻ አይደለም ፍፄንም ባላሰበው መንገድ ጉልበትም ያስወጣ ይሆን ምንም በልምን ፍፄን ተበቅለው እንድናይ እንፈልጋለን። ካለበለዚያ ሀይሚን ብቻ እኔ አልሰማህም ብሩኬ፣ ምሬን ነው ወንድሜ። ሀይሚ ብቻ እንደዚህ መሰቃየት የለባትም። ፍፄም የሆነ ነገር የወንድነት የሚፈታተነው ነገር ወይ ተፈንክቻለሁ፣ ወይ ደብድበውኛል፣ ወይ ዘርፈውኛል የሆነ ነገር ብለህ ማለት ነው ፍፄን መበቀል አለብህ። ምክንያቱም ይህን ሀሳብ ያመጣው በነገራችን ላይ ፍፄ እኮ ነው የዛን ሰዓት ማለት ነው። እና ብሩኬ በጣም ተናዶ ነበር እንዳያችሁት። እና ያንን በቀል ነው የተበቀለው። ብዙዎቻችሁ ኮመንት ስር አንተ በቃ ከሴት ስራ አጠፋ ምናምን እያላችሁ ነው። እና ደግሞ ያው ከሚያውቃት ጓደኛው ጋር ነው የመጣው፣ ከሌላ ሰው ጋር አልመጣም። በእርግጠኝነት ዩቲዩበር እንደመሆኑ መጠን ከማንም ሰው ጋር እኮ እየመጣ መስራት ይችላል። ብሩኬ ግን ያን ያክል የወረደ ሰው አይደለም። ባይዘወይ ይቺ ልጅ እንግዲህ አብሮ አደጉ ናት። ቤተሰብ ያውቃታል። ከዛ አንጻር ነው እንጂ ቤተሰቦቹ ጋር ምን አይነት ሬስፔክት እንዳለው ታውቃላችሁ። ኮመንቱን ሳየው በጣም የሚያስጠላ ጽሁፍ ነው የተጻፈው። ያ ነው ምንም ማለት አይደለም። ቻለው ብሩኬ እንግዲህ ያው በዚህ መልኩ ሀይሚዬን ተበቅሏታል። እሷ ራሱ በጣም ነው ሶሲ የፈራችሁ። እውነት ለመናገር በፊት እንኳን በጣም ደፋር ነበረች። አሁን ላይ ግን በጣም ፈርታለች። በዚህ አጋጣሚ ሶሲ ላይ ራሱ ተጽዕኖ ያለባችሁ ሰዎች አያጃ ከካሜራ ጀርባ ምን አይነት ላይፍ እንደሚያሳልፉ አስባችሁታል? እኛ ግን ካሜራ ላይ የምናየውን ብቻ አይተን ብዙ ነገር እንናገራለን። ወይኔ እኛ ኦዲየንሶች ኃጢአታችን አበዛዙ በኢየሱስ ስም። እና ይሄን ያክል ራሱ ከዛ በኋላ ተገናኝተው ራሱ ጊዜ እንዳሳለፉና አብረው እንደሆኑ እንደዚህ ሀሳቦችን ሼር እንደሚደራረጉ በፍጹም አናቅም ነበረ። እና ብሩክ እንደተናገረው ያው ብዙ ነገር ክሊር አላረግላቸውም ነበር በዛን ሰዓት በነበረው ሰዓት። እና ለዛ ነው እንትን ያላችሁ ቀረ የሚላችሁ። ግን ከካሜራ ጀርባ ስለ ሀይሚ ያለውን ነገር ስታወራ ምን ያክል እንደወደደቻት እና ምን ያክል ቦታ ሰጣት ጓደኛ እንዳረገቻት ነው። እንግዲህ ሶሲም ሀይሚዬም ዛሬ ስትናገር የነበረው እኔ አክብሬሽ ነበር፣ ወድጄሽ ነበር፣ እንደ ጓደኛ ቀርቤሽ ነበር። እንዴት እንደዚህ አይነት ነገር ታረጊያለሽ? እንዴት ልመንሽ? አልጋ ላይ ራቁትሽን ሆነሽ ነው ያለቻት። እውነት ፕራንኩ በጣም ከባድ ነው። ግን እንዳያችሁት ብሩኬ ራሱ ጥጉን ጠብቆ ነው። ግን ታምሌል ላይ ያየሁት ነገር አፍንጫው በቃ ተነካክቷል። ምንም ማድረግ አይቻልም። እንግዲህ በአይን አይዋጥ። በቃ ተግባር ላይ አላረገውም አይደል? እንዴ ቤተሰብ ፈታ በሉ። በቃ ፕራንክ ነው። ምንም ማድረግ አይቻልም። ሀይሚዬ ደግሞ በምን እንደምትበቀለው ስለማታውቁ ቤተሰቦች ዛሬ ላይ ማለት ነው ክፉ ነገር አትናገሩ። ምክንያቱም ነገ ሀይሚ በምን እንደምትመጣ አታውቁም። እንኳን ይሄን ያህል በድሏት እንዴ እናንተ ሀይሚን ስለማታውቁ ነው። ብሩኬ ቻለው አጠፋውን ብላለች እሷ። ሶሲ ራሱ
አጠፋውን ቻለው ብላለች እና ለሷም ወይ ተባባሪ ልትሆናት ትችላለች፣ አይታወቅም። ስለዚህ ይስሩ፣ አናውካቸው የሆነ ነገር እያልን አብሯቸው የሚመጡትን ሰዎች ባዘቀዝቁባቸው ባሰድቡባቸው ጥሩ ነው። ምክንያቱም ሰው ያጣሉ። ሰው ከሌለ ደግሞ ምንም ሁለቱ ብቻ ቢሰሩ ምንም ትርጉም የለውም ውድ ቤተሰቦቼ። ስለዚህ እውነት የምንወዳቸው ከሆነ አብሯቸው ያለው ሰው እነሱን የሚጎዳቸው አይነት ካልሆነ አምነን ብንቀበልላቸው እንደኔ ደስ ይለኛል። ግን ወደ መጥፎ ነገር ሲሄዱ ስናይ ወይም ደግሞ የሰሩት ነገር ላይ ሀሳባችንን መግለጽ ሀሳባችንን ደግሞ አይ ቲንክ ሳፖርት እንደሚያደርጉት ተስፋ አለኝ። አሁን ዛሬ ስለ ብሩኬ ብዙ እህቶች ጥሩ ነገር ያሉ አሉ፣ መጥፎ ነገር ያሉ አሉ። ከዛ ውስጥ የሚመቸውን ነገር ይሰበስባል እሱ ማለት ነው። እና ያው ይሄ ነገር ሆነ ማለት ሀይሚና ብሩኬ ምንም አይነት በህይወታቸው ላይ እንቅፋት ይፈጥራል ማለት አይደለም። ምክንያቱም ያው መጠንቀቁ ጥሩ ነው። ግን ዛሬ ብሩኬ በዚህ ልክ ቤቱ መውሰዱ በጣም ትንሽ ደብሮኛል፣ ትንሽ ከፍቶኛል። ምክንያቱም አይታወቅም፣ ምን ይታወቃል? ነገ መጣ በተኛበት ብትመጣብስ ምን ትላለህ? መልስ ምንድነው? እና እንደዚህ ቤቱ መሄዱ አስፈላጊ ነው ብዬ አላስብም። ምክንያቱም ከሀይሚ ውጪ ቤት ውስጥ ሴት ወስደህ ፕራንክ ማድረግ በፍጹም የለብህም። እኔ እሱን ብቻ ነው ያልወደድኩለት። ከዛ ውጪ ያለው ነገር አፖስቶ ነው። ይመችህ ቡቡ ማለት ነው። ግን ቤትህ አልጋ ላይ መውሰድህ ዛሬም እነግርሃለሁ ነገም እነግርሃለሁ በጣም የሚያስጠላው አልጋ ላይ ሀይሚና ሀይሚ ብቻ ናት እንደዚህ መሆንም መልበስም ምንም ያለባት ማለት ነው። በጣም የሚደብረው እውነት ለመናገር ይሰቀጥጣል ሁላ ማለት ነው። የምር ይደብራል። እግዚአብሔርን ቤተሰቦች እንግዲህ ካስከፋችሁ በጣም ይቅርታ አድርጉልኝ። የተሰማኝን እንደ አንድ ሴት ልጅ ሆኜ በሀይሚን ቦታ ሆኜ በሱም ቦታ ሆኜ ነው እኔ ሀሳብ የሰጠሁት። አመሰግናለሁ ቤተሰብ። መልካም ምሽት። ባይ ባይ።